እኔ ጌታን አልነካሽም። ምንም ነገር ቃል እገባልሻለሁ። ከፈለግ ምን ማድረግሽ መስሎሽ ነው? ፈርተሽ ነው? አይ ውሽሚት፣ አይ ውሽሚት፣ አይ ውሽሚት፣ አይ ውሽሚት። ምን ነው አብረው ካደሩ ምን ችግር አለው? ባሏ ነው፣ ሚስቱ ናት፣ ልጅ አለ በመሀል። ምን ነው ተንገበገብሽሳ? ተቃጠልሽ እውነት። ስለዚህ አብራችሁ ማደራችሁ። አብርሃም ሌላ ሆቴል ያዝ፣ ውጣ፣ ከሚስትህ ተለያየ እንዴ። እሷም እዚህ ትደር። ደግሞ አብርሃም አልመሸም እንዴ እስካሁን ሰዓት እንዴ? አረ የሰማንያ ባልዋ እኮ ነው የሚመስለው ጋይስ፣ የሰማንያ ባልዋ። ለስራ የወጡ ወንዶች አንዳንድ አምሽተው ሲገቡ ሚስት ጭቅጭቋን ታነሳለች። እሱም አልመሸም ወይ እስካሁን ምን ትሰራለህ? ምን እየሰራህ ነበር? አካኬ ዘራፍ። እውነቷን ነው። አሁን እሷ ቁጭ እንደ 80 የተጋቡ ባልና ሚስት ነው የሆነችብን ዛሬ ማለት ነው። ውሽሚት እውነቴ ነው የምላችሁ ጋይስ፣ እንደ ይቅርታ አድርጉልኝና ማለት ነው። ምንም ምቀኛ ሆንሽሳ ተንገበገብሽ። እውነት ሴጣን ራሱ እንደዚህ የሚሆን አይመስለኝም። ፈጣሪ ትዕግስቱን ስጠኝ። ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ጠራራችሁ። እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ተው ቻናል ያስነሱልኝ። ተው ወይኔ በላቸው። እኔማ ከዚህ ርዕስ መውጣቴን አይቀርም። እኔ ሪፖርት እየተደረገብኝማ አልቀመጣትም ማለት ነው። እና ወደ ገደለው ልግባና ጋይስ አብርሃምና ሩታ እንግዲህ ማታ ላይቭ ገብተው ነበረ፣ ግን ተቋርጧል። ኔትወርክ አይሰራም አለ። ኔትወርክ አይሰራም ነው ተሽከርክሮ ነበር። እኔ ደግሞ ሩጬ ነበር የገባሁኝ እና ውልቅ ብለው ወጥተዋል። በዛ ላይ ደግሞ እንግዲህ ትራስ እየጋደበ ነበረ ማለት ነው። እንደው እናንተ ወደ ድሮ ማንነታችሁ ይመልሳችሁ ብዬ ነው የምመኘው ማለት ነው። ምክንያቱም ወደ ድሮ ማንነታችሁ ከተመለሳችሁ እውነት ለመናገር ለእኛ ራሱ ጥሩ ትምህርት እንወስዳለን ብዬ አስባለሁ። አሁን ምንም አይነት ትምህርት እየወሰድን አይደለም እና በዛ ላይ ደግሞ ውሽሚት ያቃጠለችን እንዴ! በእሷ የመጣ እየተቃጠለ ጨጓራችን ማለቅ አለበት እንዲ። አቦ ተፋቱን፣ እውነት ተፋቱን። እና እንግዲህ ኧረ እናንተ እኔ ስቅ ያለው ይቅርታ አድርጉልኝና ጋይስ፣ ሰው እንደዚህ ይረክሳል እንዴ? እንደዚህ ወርዳል ይዘግጣል እንዴ? ፈጣሪ ወይ ትዕግስቱን ስጠኝ። ባልና ሚስት ናቸው። ሩታዬ እንግዲህ አንካሽም፣ ምንም አላደርግሽም፣ ፈርተሽኝ ነው ሲላት እንግዲህ ከዚህ በኋላ እንደዚህ አይነት ነገር ውስጥ እንገባለን ወይ አለችው ማለት ነው። ሩታዬ አትገቡም፣ ሁለተኛ ልጅ አደግሙልንም፣ ቶሎ አታመጡትም። እውነት ውለዱ፣ ልጅ በልጅነት ነው። በቃ አንድ ላይ ማሳደግ ይሻላል ማለት ነው። እና ስለዚህ ውለዱ፣ ክበዱ፣ ምን ችግር አለው? ሩታዬ ከዚህ በኋላ እንደዚህ አይነት ውስጥ እንገባለን ወይ ማለት ያው አብሮ መተኛት ምናምን ነው። ያው ተለያይተዋል፣ እነሱ ጋር ተለያይተዋል፣ እኛ ጋር አልተለያዩ አለቀ አለቀ፣ አልተለያየም ማለት ነው። እና ከዚህ በኋላ እዚህ ውስጥ አንገባም ብለሻል፣ ግን ትገቢያለሽ። ሁለተኛ ልጅ እንጠብቃለን በቅርቡ። እውነት ውሽሚት፣ ኧረ ይደብራል። እውነት ያስጠላብሻል። ኧረ ውጪ፣ ኧረ ውጪ፣ እውነት ውጪ። ደግሞ ሌላ አይዲያ ስድ በቃ በሌላ አልሰራም። ይሄ ነገር ያስጠላል እንዴ! ክብሬንም የሚያወርድ ስራ ነው እየሰራው ያለው እኛ ቲም። እንደ ምንድን ነው ይህንን አክል ማውረድ? አሁን ሩታዬ ራሱ ቆፍጠን ብላ ጀነን ብላ እንግዲህ ደስታ የሚባለው ልጅ ዞር አድርጋ የራሷን ህይወት እየኖረች ነው ማለት ተሰብስባ እየኖረች ነው ማለት ነው። ኧረ ሩታዬ እንኳንም ቀልብ ሰጠሽ። እውነት እንኳንም ወደዚህ ተመለሽልን። አንፈልግም ከማንንም ጋር እንደዚህ ስትል አልፈልግም። እኔ ከወንዶች ጋር ቪዲዮ እንድትሰራ አልፈልግም። እውነቱ ስነግራችሁ ውድ ቤተሰቦቼ፣ ለምን ሩታ በምጠብቃት በሌላ ቦታ ነው። ስለዚህ በእንደዚህ አይነት ቦታ ስለማልጠብቃት አቶ ያልቅበትም ደግሞ ከዚህ በኋላ እውነት ለመናገር ከሴቶች ጋር ይሰራል ብዬም አላስብም። ውሽምድም እንግዲህ ስትወጣ ሳመችው። አይ 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 ሰው እኮ የሰማንያው ባሉ ራሱ የሚስም አይመስለኝም። ጋይስ ተስማላችሁ እንዴ? ባሎቻችሁ ነው የሚባለው። ባሎቻችሁ ከተባለ ብዙ ናቸው መሰለኝ። ባህላችሁን ትስማላችሁ ወይስ እንዴት ነው የምታደርጉት እንዴ? እንደዚህ ምነው? ምንድነው እንደዚህ ማሽቋለጥ? ባላችሁ እንኳን ቢሆን እንደዚህ አትሳሙ። እውነቴን ነው የምላችሁ። እንደዚህ ወደዚህ ወደዛ ያስጠላል ማለት ነው። ባላችሁ ባሌ ከሆነ ለምን አልሰማው? ድብና አድርጌ ነው የምስማው ልትሉ ትችላላችሁ። ሳሙ መብታችሁ ነው። ግን ማለት ነው ጋይስ የሆነ እንደዚህ የሚሳሳም ሰው የሆነ ፍቅር ምናምን የሚል ሰው የሚጃጃል ጅል ነው የሚመስለኝ። ሲጀመር የሚዋደዱ ራሱ አይመስለኝም። ሆነ ነው የምላችሁ። ጠንቀቅ ብለው በክብር የሚኖሩ ሰዎች ግን ተዋደው የሚኖሩ ነው የሚመስለኝ። አለበለዚያ የኔ ፍቅር፣ የኔ ማር፣ የኔ ቸኮሌት፣ የኔ ፍራው ላይ ያለ እንደዚህ መላላጥ መጋጋጥ የሆነ ሲሳሳሙ ምናምን እኔ አላምናቸውም። ፌክ ነው የሚመስለኝ እንደዚህ አይነት ነገር እና እናንተም እንደዚህ አይነት ነገር እንዳታደርጉት። እንግዲህ ውሽሚትም ያው ፌክ ነገር እያደረገችው ትገኛለች። እሱ ምንድን ነው አብርሃምን እየሳመችው ብሞት የሰው ባል አልስምም። በሞት ማለት ነው። ጭራሽ የሰውን ባል ሄደ ያደርገሽ። ህፃን ልጅ ራሱ እንደዚ አይጃጃልም። ጅላጅል ጅላ አንፎ ምን ትመስላለች? ለማንኛውም ውድ ቤተሰቦች
እውነት እኔ አልሳደብም። ሪፖርት አታደርጉብኝ እንዴ? በቃ እነሱ ተስማምቶ ነው የሚሰሩ። ምን ላደርጋችሁ? እውነት ዋንኬ መግባት አቅቶታል ቻናሌ። እኔ መሳደብ አልፈልግም። እውነት ለመናገር ባለፈውም ተሳድቤ ቤተሰብ ሰምቶ ተቆጥቶኛል ማለት ነው። አቁሚ የራስሽን ነገር ስሪ ተብያለሁ። ያስቆሙኝ አንድ ሁለት እየተባልኩኝ ነው ማለት ነው። እና እኔ አልሰድባችሁም፣ ግን ተፋቱኝ። በቃ እውነት ተፋቱኝ። ዋንኬ ግባ ቻናሌ፣ ዋንኬ ግባ። እውነት ዋንኬ ግባ። ወላሂ አታናዱኝ። በቃ ተከባብረን እንኖር። እናንተ የመዳን ቅመም ናቸው፣ ደግሞ የመዳን ቅመም ነኝ። አለቀ እንዴ? እድሜ ልክ ለዛ አረብ ሀገር መኖር አለብኝ እንደ በአቡ ተፋቱኝ። ሆኗል ልኖሩበት። እኔ በራሴ አይዲያ እመጣለሁ፣ በራሴ ርዕስ እመጣለሁ፣ እወጣለሁ። ለትንሽ ጊዜ ነው አሁን ተፋቱኝ፣ ረመዳን እስከሚወጣ ድረስ። ከዛ በኋላ እዛ አረብ ሀገር እንገናኛለን፣ ፍግ ፍግ እንያያዛለን ማለት ነው። አይወዮ። ለማንኛውም ውድ ቤተሰቦቼ አብርሃምና ሩታ በቅርቡ ሁለተኛ ልጅ እንጠብቃለን በእነሱ ማለት ነው። አለቀ። ሌላ ጉዳይ አንጠብቅም። እኔ እጠብቃለሁ፣ እናንተም ጠብቁ። ሰሞኑ አይደለም ወይ የወለዱት አትሉም እንዴ? ሰው እኮ እናንተ የእሸቱ መለሰ ሚስት ማለት ነው 3 ልጅ ወልዳለች ተባለ። 3 ልጅ። እኔ ሰሞኑ እኮ ነው ያየሁኝ ቲክቶክ ሰፈር። እንዴ አሁን ወልደሻል፣ ወተት ጠጪና ቁጭ በይ ምናምን፣ ራስሽን ተንከባከቢ ምናምን እያለ ነበረ ማለት ነው። አሁን 3 ልጅ በ3 ዓመት አለ። አስቡት እንግዲህ በ3 ዓመት 3 ልጅ። ግን እናንተ በ3 ዓመት 3 ልጅ ይወለዳል እንዴ? ውሸት ነው። 9 ወር ይረገዝበታል። በየትኛው ሰዓት ነው ታዲያ 3 ልጅ የሚወለደው? በ3 ዓመት 9 ወር ሙሉ በሆድ ውስጥ ናቸው እነዚህ ልጆች። እና አላቅም። ለማንኛውም ውድ ቤተሰቦች የማውቀው እናንተን ነው፣ ማንንም አላቅም። እና እንደዛ ሲል ነበረ። ግን 3 ሚስት አለው ተባለ። አዎ 3 ሚስት 3 ልጅ። የፈጣሪ ያለ ዛሬ ቀን ቤት እንደሄደም አላቅም። እውነት ተናድጄም ነበረ። ለምን ቻናሌ ዋንኬ እንኳን መግባት አቅቶት ብሎ ቁጭ ብሎብኛል። ትናንትናም 300 ነው 350 ገብቶ 11,500 ሰብስክራይብ ይዤ 350 ቢው ነው የገባው። ያ ማለት ሪፖርት ሲደጋገምበት ይዳከማል ማለት ነው። እና ተፋቱኝ። እውነቴ ነው የምላችሁ። እንደ ምን ችግር አለው? አሁን እኔ ሰርቼ ባገኝ እነሱ እየተላላጡ ሄርሜላ ታዲያ የሰው ባል መሳም አለበት እንዴ? የሰው ባል መላላጥ አለበት? ጥሩ አይደለም። ሴት ልጆች ናችሁ። በዛ ላይ ደግሞ ሴት ልጅ ትወልዳላችሁ። ቀጥሎ ደግሞ ቤተሰብ የሚባል ነገር አለ። ነውር ነው። እውነቴ ነው የምላችሁ። ስለዚህ ስንቃወም ሪፖርት አታድርጉብን። በቃ እንደውም መጥላት አለባችሁ። መጥፎ ነገር እኮ የምታደርገው ነገር እኮ መጥፎ ነገር መሆኑን ታውቃላችሁ፣ እንደሆነም ታውቃላችሁ። ግን እናንተ እያወቃችሁ ቢሆን ትደግፋላችሁ። ነውር የሚባል ነገር የለም እንዴ? ቤተሰብ በሆነ አጋጣሚ ቢሰማችሁ ቢያያችሁ ምን ይላል? ዝሙትን ስትደግፉ ነውር የሚባል ነገር አለ። ለማንኛውም አሁንም ከህይወታቸው ውልቅ ብላ ትውጣ አንፈልግም እኛ። አብርሃምና ሩታ ያው የታወቀ ነው እና የእነሱ ነገር ሆድ ይፍጃ። ለማንኛውም አጋባት። አቤል ለምን እንደማያገባት አላውቅም። ይዟት እንዳሸንጉሊት አንዴ ተሸክሟት አብርሃም ጋር፣ አንዴ ተሸክሟት ሩም ላይ ደግሞ ቤት ተዘጋጅቶልሃል ይላሉ። እናንተ ውሸታሞች! እጭ 4 ዋሹ። በቃችሁ። እውነት አትዋሹ። በቃ ውሸት አይደብራችሁም እንደ እናንተ ሁሌ ውሸታም። ሙላ ጋይ ሰላም ሁኑልኝ።